ተከታታይ የማይክሮሶፍት ወርድ ትምህርታችንን የመጨረሻውን ክፍል ይዤላችሁ መጥቻለሁ ማለት ነው። በዛሬው ክፍል ደግሞ የምንመለከተው ምንድነው? አንደኛ ከፕሪንት እንደዚሁም ከኤክስፖርት ጋር በተገናኙ ዋና ዋና ነገሮችን እንመለከታለን። ሾርት ከቶችን እናያለን። እንደዚሁም ደግሞ እንዴት አድርጋችሁ አውቶማቲክ ቴብል ኦፍ ኮንቴንት እንደምትሰሩ የተወሰነ ነገር እንመለከታለን ማለት ነው። በዚሁ አጋጣሚ ግን ሙሉ ኮምፒውተር እዚህ ጋር አለ። ይሄኛውን ተመልክተናል የኮምፒውተር ትምህርታችንን። አሁን ደግሞ ማይክሮሶፍት ወርድ እንዳልኳችሁ ዛሬ እናጠቃልላለን። ይህን ከጨረስን በኋላ ደግሞ ማይክሮሶፍት ኤክሴልን ከዜሮ እንጀምራለን ማለት ነው። እንደተለመደው ግን ቀጣዮቹን ክፍሎች እንዲቀጥሉ የምትፈልጉና ኤክሴልንም እንድንቀጥለው ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን እንፈልጋለን ወይም ይቀጥል በማለት ልታሳውቁን ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንመጣለን። ያለፉትንም ክፍሎች ካላያችሁ እዚህ ጋር እንደምታዩት ተደርድረውላችኋል። በተመሳሳይም ለማግኘት እንዲመቻችሁ ፕሌሊስት አለ። እዚህ ጋር ፕሌሊስት የሚለውን ትነካላችሁ። ፕሌሊስት የሚለውን ስነኩ እዚህ ጋር የምትመለከቱት ስድስቱም አሁን የምለቀውን ጨምሮ 7ኛ ቪዲዮ ማለት ነው ማይክሮሶፍት ወርድ በሚለው ስር ማግኘት ትችላላችሁ። ከኮምፒውተር ስልጠናው ጋር ሙሉን ከፈለጋችሁ ደግሞ እዚህ ጋር የምትመለከቱት ሙሉ የኮምፒውተር ስልጠናው አለላችሁ ማለት ነው። ስለዚህ ሞጁል 9 ላይ ፕሪንቲንግ እንደዚሁም ደግሞ ኤክስፖርቲንግን እንመለከታለን። ከሁለቱ ጋር በተያያዘ ፕሪንት ከማድረጋችን በፊት ደግሞ ሴታፑ ማስተካከል አለብን። ስለዚህ ፕሪንት ሴታፕ ምን እንደሆነ አሳያችኋለሁ። ፕሪንት ፕሪቪው እንደዚሁም ደግሞ ኤክስፖርት ኦፕሽን የተለያዩ ኦፕሽኖች አሉ ማለት ነው። እነሱን እንመለከታለን። ፕሪንተር እንዴት እንደሚመረጥ አሳያችኋለሁ። ሬንጁን መምረጥ ትችላላችሁ፣ ወይም ፕሪንት የምታደርጉትን ሬንጅ። በተጨማሪም በፒዲኤፍ መልክም ማስቀመጥ ይቻላል። ስለዚህ እነዚህን አሁን በተግባር አይተናቸው እንመጣለን። አብረን እያዘጋጀን ያለው ዶክመንት እዚህ ጋር የምትመለከቱት ነው። ወደ 14 ፔጅ አካባቢ አዘጋጅተን ነበር ማለት ነው። ስለዚህ ይህንን ፕሪንት እናደርጋለን። ከዛ በፊት ግን ቴብል ኦፍ ኮንቴንት እንዴት ማስገባት እንደምችሉ ማሳየቻችሁ ማለፍ እንችላለን ማለት ነው። ከዚህ በፊት አሁን ሄዲንግ እያስገባን ነበረ፣ ወይም እዚህ ጋር ያሉትን ስታይሎች። እነዚህም ማስገባታችን ደግሞ ለቴብል ኦፍ ኮንቴንት በጣም ወሳኝ እንደሆነም እየነገርኳችሁ ነበር ማለት ነው። ስለዚህ አሁን ከላይ እንምጣና ኮንትሮል ኢንተር ብንል ባዶ ቦታ ወይም ደግሞ ቴብል ኦፍ ኮንቴንት ማስገቢያ ቦታ እናገኛለን ማለት ነው። ከዛ አሁን እዚህ ላይ ለማስገባት ቴብል ኦፍ ኮንቴንታችሁን ከላይ ሪፈረንስ የሚል አለ፣ ሪፈረንስን መንካት ይቻላል። በመቀጠል ቴብል ኦፍ ኮንቴንት ይላል እዚህ ጋር። ይህን ስነኩ ከዛ የተለያዩ የቴብል ኦፍ ኮንቴንት አማራጮች ይመጡላችኋል። የተመቻችሁ ላይ ክሊክ ማድረግ ይቻላል። ለምሳሌ ይህን ብትነኩት እናንተ ምንም ሳጽፉ እንደምታዩት እዛ ሄዲንግ የሰጣችኋቸው ነገሮች እንዳለ ፔጅ ነምበራቸውን ጨምረው ይመጡላችኋል ማለት ነው። ከዛ በኋላ እየጨመራችሁ ስትሄዱ ደግሞ አፕዴት እያላችሁ መቀጠል ይቻላል ማለት ነው። አሁን ቴብል ኦፍ ኮንቴንት ላይ ብዙ ጊዜ ቪዲዮዎችን ሰርቻለሁ፣ መመልከት ትችላላችሁ። ኢንስክሪን ላይም ካስፈለገ አስቀምጥላችኋለሁ ማለት ነው። አሁን ግን ለጊዜው ስለማልፈልገው ለመልሰው ኮንትሮል ዜድ ብለን ወደኋላ መመለስ እንችላለን። ስለዚህ አሁን ይህንን ፕሪንት ለማድረግ አንደኛ ሾርት ከት መጠቀም ይቻላል። ኮንትሮል ፒ ነክታችሁ ማለት ነው። ወይም ደግሞ ፋይል ከዛ እዚህ ጋር መታችሁ ፕሪንት የሚል አለ፣ ፕሪንትን ትነካላችሁ። ከዛ እንደምታዩት ፔጅ ሴታፑ ይመጣላችኋል ማለት ነው። እዚህ ጋር መምረጥ ትችላላችሁ። ለምሳሌ ሌተር ከሆነ ሌተር ይህን ብንነካው ወይም የወረቀት ሳይዞች ማለት ነው ሌተር ኤ4 ኤ3 እያለ ያማርጣችኋል። ከዚህ ውስጥ መምረጥ ትችላላችሁ። መርጅንም እዚህ ጋር አለላችሁ። ይህንን አሁን እዚህ ውስጥ ላይ ልታገኙ ትችላላችሁ። ሌአውት የሚለው ጋር ብትመጡ ፔጅ ሴታፕ እዚህ ጋር አለ። ከዛ እነዚህን መቀየር ማለት ነው። አሁን ቪዲዮ ተደጋጋሚ እንዳይሆንባችሁ ፔጅ ሴታፕ ላይ ተመልክተን ነበረ። እዚኛው ላይ በክፍል 4 ላይ ስለ ፔጅ ሴታፕ በደንብ ስለሰራውላችሁ የተደጋጋሚ እንዳይሆንባችሁ ከዛ መመልከት ትችላላችሁ። እዚህ ጋር አቀማመጡን ፖርትሬት ላንድስኬፕ እያደረጋችሁ የምትቀያየሩበት ቦታ ማለት ነው ባጭሩ። አሁን ወደዚህኛው ልመልሳችሁ ፕሪንት። ስለዚህ እዚህ ጋር እንዳለ ውስጥ ላይ ያሉት ነገሮች ናቸው። ፕሪንት የምታደርጉትን ብዛቱን ይነግራችኋል። 14 ፔጅ ነው እንደምታዩት እዚህ ጋር ፕሪንት ማድረገው ማለት ነው። እያንዳንዱን ደግሞ ምን ያህል ኮፒ ትፈልጋላችሁ ይላችኋል። ለምሳሌ ሁለት የምትፈልጉ ከሆነ ወረቀቱ 28 ይሆናል ማለት ነው። ስለዚህ እዚህ ጋር መታችሁ 2 ኮፒ ብትሉት እያንዳንዱን ሁለት ያደርገዋል። ስለዚህ 28 ይሆናል። እያንዳንዱን 3 ኮፒ ከፈለጋችሁ እዚህ ጋር ቁጥሩን ትወስኑለታላችሁ። የምትፈልጉት ደግሞ አንዳንድ ከሆነ ይሄንን አንድ ማድረግ ይቻላል ማለት ነው። ከዛ እዚህ ጋር ፕሪንተሩን ነው የምትመርጡት። ስለዚህ ይሄን ትነካላችሁ። እዚህ ጋር ፕሪንተሩ ካለ ማገናኘት ነው። ከሌለ ግን አድ ፕሪንተር ብላችሁ ከፕሪንተር ጋር ወይም ከሌላ ፕሪንተር ጋር ማገናኘት ይቻላል። ከዛ ካገናኛችሁ በኋላ እዚህ ጋር ፕሪንት የሚል አለ። ፕሪንትን ስትነኩ ፕሪንት ይሆንላችኋል ወይም ይወጣላችኋል ማለት ነው። በተመሳሳይ በፒዲኤፍ መልክ ፕሪንት ልታደርጉትም ከፈለጋችሁ እዚህ ጋር መታችሁ ለምሳሌ ማይክሮሶፍት ፕሪንት ቱ ፒዲኤፍ ብትሉት ቀጥታ ወደ ፒዲኤፍ ይቀየራል። እሱ እንዲሆን ግን ማዘዝ ይኖርባችኋል። ፕሪንት እንበለው አሁን። ከዛ እዚህ ጋር ስም ትጽፉለታላችሁ የፋይሉን ማለት ነው። ለምሳሌ ወርድ ክላስ ልበለውና ፒዲኤፍ ነው። ሴቭ እላለሁ። እዚህ ጋር ያሳያችኋል። እስኪጨርስ ጨርሷል። ገብተን አሁን ቼክ ማድረግ እንችላለን። ይሄውና ወርድ ክላስ ይላል።
ላው ላይ ሁለቴ ክሊክ ባደረግ አሁን ይከፈታል ማለት ነው። እስካሁን አብረን ያዘጋጀነው ዶክመንታችን እንደምታዩት በዚህ መልክ ወደ ፒዲኤፍ ተቀይሯል። ፕሪንትን ብታደርጉት እንደዚህ ወይም ይሄንን መስሎ ነው የሚወጣላችሁ ማለት ነው። ከላይ ያስገባናቸው ነገሮች እንዳለ ቀኑ፣ እንደዚሁም ሄዲንግ እዚህ ላይ አለ። እዚህ ጋር ደግሞ ያስገባነው ፎቶ አለ ማለት ነው። ቀጥታ ግን ፒዲኤፍ ለማድረግም ፋይል ጋር ከመጣችሁ በኋላ ለምሳሌ ሴቭ አስ ዚስ ፒሲ ደስ ያላችሁ ቦታ ላይ ማድረግ ይቻላል። ለምሳሌ ዶክመንት ውስጥ ባስቀምጠው እዚህ መታችሁም በወርድ ፋይል ነው የሚቀመጠው። ነገር ግን ፒዲኤፍ ከዚህም ቀጥታ ማድረግ ይቻላል። ይህን ብትነኩት ወደ ፒዲኤፍ ይቀየርላችኋል። ኖርማል ቴክስት ወይም ፕሌን ቴክስት ከፈለጋችሁ ፕሌን ቴክስት የሚል አለ እዚህ ጋር። ከዛ ፕሌን ቴክስት ሆኖ ይቀመጣል ማለት ነው። ብዙ ፎርማቶች ናቸው እዚህ ጋር ያሉት። እንደ ቴምፕሌት ከፈለጋችሁም ወርድ ቴምፕሌት ሆኖ ይቀመጣል። ሌላው ደግሞ ማይክሮሶፍት ወርድ ላይ ወሳኝ የሚባሉት ሾርት ከቶች ናቸው። አሁን የተወሰኑትን ከዛ ውስጥ ማወቅ ይኖርባቸዋል። በተለይ ቶሎ ቶሎ የምንጠቀማቸውም ማለት ነው። ኮንትሮል ቢ፣ ኮንትሮል አይ እዚህ ጋር የምትመለከቱት፣ ዩ አንደርላይን ለማድረግ፣ ዜድ ወደኋላ ለመመለስ፣ ፒ ፕሪንት ለማድረግ፣ ኤፍ ደግሞ ለመፈለግ፣ ሌሎችም አሉ ማለት ነው። ሌሎቻችሁን ዋና ዋናዎቹን እናያቸው። አብዛኞቹ ሾርት ከቶች ግን እዚሁ ማግኘት ይቻላል። ለምሳሌ ብመርጠው ሆም ጋር ሄጄ ከዛ እዚህ ቢ ላይ ቆም ብል ሾርት ከቱን ይነግረኛል። ኮንትሮል ቢ እያለኝ ወደዚህ ብንጠጋ ሁሉንም እያሳየን ይሄዳል። አንደርላይን እንደምታዩት ኮንትሮል ዩ እያለ ነው። አሁን ኮንትሮል ዩ ብነካ ያሰምራል ማለት ነው። ኮንትሮል ቢ ብነካ ቦልድ ያደርገዋል። ኮንትሮል አይ ብነካ ኢታሊክ ያደርገዋል። ሁሉንም ለመምረጥ ደግሞ ኮንትሮል ኤ፣ ወደኋላ ለመመለስ ከፈለጋችሁ ኮንትሮል ዜድን መንካት ይቻላል ማለት ነው። አሁን ሾርት ከቶቹን በቀጥታ እዚህ ጋር ኮንትሮልን እየነካችሁ ማግኘት ትችላላችሁ። እዚህ ጋር ግን አንድ ቲፕ መመልከት እንችላለን። ለምሳሌ ብላንክ ዶክመንት ልበልና ወይም አዲስ ዶክመንት ልክፈትና ሁሉንም የማይክሮሶፍት ወርድ ሾርት ከቶች ማግኘት እና ማጥናት ከፈለጋችሁ በጣም በቀላሉ ምን ማድረግ ይቻላል? እዚህ ጋር ከላይ ቪው የሚል አለ። ቪውን ትነካላችሁ። ከዛ እዚህ ጋር ማክሮስ የሚል አለ። ይሄን ስትነኩ ቪው ማክሮስ ይላል። ይሄን ትነካላችሁ። ከዛ ማክሮስ ኔሙን አስገቡ ይላችኋል ማለት ነው። እዚህ ጋር ታስገቡለታላችሁ። ሊስት ኮማንድስ ብላችሁ ትጽፋላችሁ። በመቀጠል እዚህ ጋር ረን ትላላችሁ። ከዛ እዚህ ጋር ከረንት ኪቦርድ ሴቲንግ እና ኦል ወርድ ኮማንድ ይላችኋል። ለማግኘት ኦል የሚለውን መንካት ይቻላል። ይሄኛውን የመጀመሪያውን መንካት ትችላላችሁ። ከዛ ኦኬ ስትሉት እንዳለ ሾርት ከቶቹ እንደምታዩት ይመጡላችኋል። ይህን እያያችሁ ማጥናትና መለማመድ ይቻላል ማለት ነው። ለምሳሌ ካፒታል ሌተር ማድረግ ከፈለጋችሁ ኮንትሮል ሺፍት ከዛ ኤ ንኩ እያለ ነው። ለምሳሌ ራሱን ልምረጠውና እዚህ ላይ እንዲያው ኮንትሮል ሺፍት ኤ ብነካ እንደምታዩት ሁሉም ካፒታል ሌተር ሆኗል። ኮንትሮል ሺፍት እና ኤ ብነካ ደግሞ ድጋሜ ስሞል ሌተር ይሆናሉ። ኮንትሮል ቢ ደግሞ ቦልድ ያደርጋል እያለ ነው። ለምሳሌ መርጬ ኮንትሮል ቢ ብነካ ቦልድ ያደርጋል ማለት ነው። እንዳልኳቸው የኛው ተጨማሪ ነው ወይም እንደ ቲፕ ነው። ማጥናት ከፈለጋችሁ በዚህ መንገድም ማጥናት ይቻላል ማለት ነው። ስለዚህ የማይክሮሶፍት ወርድ ሙሉ ስልጠናችን ይህን ይመስል ነበረ። ኮምፒውተር ጨርሰናል፣ ወርድ ጨርሰናል። ቀጣይ ደግሞ ኤክሴልን እጀምርላችኋለሁ ማለት ነው። ቪዲዮ እየጠቀማችሁ ከሆነና በቀጣይም እንዲህ አይነት ቪዲዮዎች እንዲቀጥሉ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።